በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እቶቼ እንዴት ናችሁ? ሰላም ናችሁ ወይ? እንኳን ለቅዱሳት አንስት በዓል በሰላም አደረሳችሁ አደረሰን። እግዚአብሔር ቢፈቅድ ባለችን ጊዜ ስለ እህቶች ጉባኤ ዛሬ እንነጋገራለን። በቅዱሳን አንስት ዕለት በረከታቸውን ለማግኘት ምሳሌነታቸውን ለመከተል የምንናፈቃቸው እናቶች ማለት ነው። የእህቶች ጉባኤ ብዙ ደብር አለ ግን አይታወቅም። ከቤተክርስቲያን አገራችን ውስጥ ወይም ውጪ ካለው ሁኔታ አንፃር ብዙም አይታወቅም። ግን አስፈላጊና አንዳንድ ደብራትም ላይ ረጅም ዓመት ያስቆጠረ አገልግሎት ሆኖ እናገኘዋለን እና ስለዚያ ነው የምንነጋገረው። በየሰንበት ትምህርት ቤታችን ያለው ተሞክሮ ምን ይመስላል የሚለውን እግዚአብሔር ይፈቅድልን። ራሳችንን ከማስተዋወቅ እንጀምር። እሺ፣ እግዚአብሔር ይስጥልኝ። ስሜ መድህን መገርሳ ይባላል። የመጣሁት ከደብረ አሚን ተክለ ሃይማኖት ከምክሐ ደናግል ማርያም መንፈሳዊ ወጣቶች ማህበር ነው። በሰንበት ትምህርት ቤቴ ያለኝ አገልግሎት ድርሻ የወላጅና የህፃናት ክፍል ተጠሪ ሲሆን በእህቶች ጉባኤም ደግሞ በኮሚቴነት አገለግላለሁ። እሺ፣ እግዚአብሔር ይስጥልን። ስሜ ሰላማዊ ጸጋይ ይባላል። ከደብረ ሲና ቅዱስ እግዚአብሔር አብ ካቴድራል ሲሆን ያለኝ የክፍል አገልግሎት ድርሻ ትምህርት ክፍል ላይ ነው የማገለግለው ማለት ነው። እግዚአብሔር ይስጥልኝ። እኔ ትፍስሕት ፍቅረ ስላሴ ይባላለሁ። በአፍሪካ ህብረት ደብረ ምሕረት ቅዱስ ሚካኤል ካቴድራል ሰንበት ትምህርት ቤት ውስጥ የእህቶች ማስተባበሪያ ንዑስ ክፍል ላይ ያገለግላለሁ። እንዲሁም ታናናሽ እህቶችን፣ ህፃናት ወንድሞችን በተመለከተ ምክር የሚያስፈልግበት ማንኛውም ነገር ሲኖር በተጠራውበት አገለግላለሁ። የእህቶች ጉባኤ መቼና እንዴት ተጀመረ የሚለውን እስቲ እናንሳ። እሺ፣ የእህቶች ጉባኤ እኛ ጋር ያው ቀደም ባሉ በታላላቅ እህቶቻችን ቆይቷል ከተጀመረ። ግን በመሀል ላይ ለረጅም ጊዜ ተቋርጦ ነበር። ያው የተቋረጠውን ደግሞ እኔ ከሌሎች እህቶች ጋር ሆነን አንድ ላይ 2010 ሐምሌ 22 ጀመርን። ከዛ በኋላ ያው እስካሁን ድረስ እግዚአብሔር በፈቀደ በየወሩ እያካሄድ ነው እንገኛለን ማለት ነው። እንዴት ነበር የተጀመረው? ምን አነሳሳ? የተጀመረበት ምክንያት ያው በእኛ ሰንበት ትምህርት ቤት በአባላት ጉዳይ የውስጥ ደንብ ላይ አባላትን በጾታ ከፋፍሎ ማስተማር የሚል አለ። ያንን ምክንያት በማድረግ እህቶች ተሰበሰብን። መጀመሪያ 12 ኮሚቴ መረጥን። እንዴት ነው ኮሚቴ አመራረጣችን? ከየባቹ በእድሜ የተለያዩትን መረጥንና እነዛን 12 ኮሚቴዎች መጀመሪያ ስልጠና ወሰድን። እኛ መምህራን ጋር ሄደን በደንብ እየተማረን እንዴት ጉባኤው እንዴት ማስኬድ እንችላለን፣ እንዴት አድርገን ይህን ነገር እናድርግ የሚለውን ከመምህራን ጋር ከተመካከርን በኋላ እነዛ 12 ኮሚቴዎች አብረን ጉባኤውን ጀመርን ማለት ነው። ያ ነው የተጀመረበት። በጾታ መከፋፈል ለምን አስፈለገ? በጾታ መከፋፈል ከፋፍሎ ማስተማር ያስፈለገበት ምክንያት እንዴት ነው? ሁሉም በድርሻው አሁን ሴቶች እህቶች ስንሰበሰብ አሁን ጉባኤውን ከጀመርን በኋላ ያየነው ውጤት ነውና እንደ ልብ በግልጽነት ለመወያየት ይጠቅመናል። በግልጽ እህቶች የፈለጉትን ጥያቄ ይጠይቃሉ፣ ያለባቸውን ጥያቄ በደንብ ይጠይቃሉ። በግልም በማህበርም በደንብ በግልጽነት ለመወያየት ከወንድ ጋር ሆነሽ ስትማሪና ብቻሽን ስትማሪ አንድ አይደለም እና በዛ ምክንያት ያው ለብቻ ያው ጎን ለጎን የወንዶችም ተጀምሯል እኛ ጋር ያም አለ ማለት ነው። ኦኬ፣ ያመሰግናለሁ። እኛ ጋር የተጀመረው 2014 ዓመተ ምህረት ላይ መጋቢት ላይ ነው ወር ላይ ነው የጀመርነው። እንደ አጋጣሚ ሆኖ እኛ ሰንበት ትምህርት ቤት እህቶች ትንሽ ይበዛሉና የሚበዙትም እህቶች አንዳንድ ጥያቄዎች ይኖራቸዋል ማለት በሴትነታቸው ላይ ምናምንና እነዛን ጥያቄዎች አብዛኛው ተማሪ ባይሆንም የተወሰነ ተማሪ ጥያቄ ሲኖራቸው ታላላቆቻችን ጋር እኛም ጋር እየሄዱ ይጠይቃሉ። እና ጥያቄ በሚጠይቁበት ሰዓት ምን አሰብን፣ የሚጠይቁት ተማሪዎች የተወሰኑ ከሆኑ ሌሎቹስ ማለት አለ አይደለ የተወሰኑ ተማሪዎች ብቻ የሚጠይቁ ከሆነ እነዛም ጥያቄ ኖሯቸው ምናልባት ፈርተው ቢሆንስ የሚል ነገር አሰብንና እስኪ እንደዚህ አይነት ጉባኤ የእህቶችን ብቻ የሚመለከት ጉባኤ እናዘጋጅና ፈርተው የሆኑ ከሆኑም ጥያቄ በወረቀት ጥያቄያቸውን እንዲሰጡን እድል ብናመቻችስ የሚል ሀሳብ መጣ ማለት ነው። ከዛ ጉባኤ ያዘጋጀና እህቶችን ብቻ የሚመለከት ብለን የምትፈልጉት ጥያቄ ካለ በጉባኤ እንድናስመልስላችሁ በወረቀት ጽፋችሁ ስጡን አልናቸው ማለት ነው። ከዛ ከጠበቅነው በሰዓቱ ከተጠበቀነው ከነበረው በላይ በጣም ብዙ ጥያቄዎች ከብዙ ሴቶች መጣ ማለት ነው። ከዛ እሱን ነው ለማስመለስ የመጀመሪያ ጉባኤያችንን ያደረግነው ማለት ነው። ከዛ በመጀመሪያው ጉባኤ ከምንጠብቀው በላይ ስለነበረ ይሄ ነገር ቋሚ ቢሆን በጣም
ጥሩ ውጤት እንደምናገኝበት በማሰብና አላማዎቹንም ሰፋ በማድረግ በዛው ቀጠለ ነው ማለት ነው። አመሰግናለሁ። እኛ ደብር የተጀመረው ከ13 ዓመት በፊት ነበረ። አሁን አዲስ ዓመት ሲመጣ 14ኛ ዓመቱን ያስቆጥራል። የተጀመረበት ምክንያት እህቶቻችን እንደነገሩ ነው ታሪክ። እኛ የዛን ጊዜ የእህቶች ጉባኤ ተሳታፊ አልነበርንም ምስረታው ላይ። ግን እንደነገሩን ከሆነ ብፁዕ አቡነ ሽኖዳ እንደሚናገሩት ነው መናገር ባለብን ቦታ ዝም ማለት ባለብን ቦታ ደግሞ መናገር ትክክል አይደለም እና ያንን ሚስ ያደረገ ብዙ ነገር ነበር። እህቶች ለመጠየቅ አግባብነት ያለው ጥያቄ ለመጠየቅ ስለ እምነታቸውን ለማወቅ ድርሻቸውን ጠንቅቆ ለመፈጸም ለመተግበር ይቸገሩ ነበር። ያ ክፍተት ነበር፣ ድርሻን ያለ መለየት። በቃ ዝም ብሎ ቤተክርስቲያን መምጣት ማስቀደስ መመለስ ብቻ ይመስላል። ግን ለቤተክርስቲያን በብዙ በፈረሰበት በኩል ለመቆም እድል ሰፊ ነበር እና እሱን ከማሰብ አንፃር እርስ በርሳቸውም ያላቸውን መስተጋብር ለማጠንከር በስጋዊ ህይወትም በሌላኛውም አንዱ አንዱን መደገፍ እንዲችል በቅርበት መከታተል መመልከት እንዲችል የሚጠይቀው ሰው በአቅራቢያው የሌለው ሰው ይኖራል። ብዙ ሰው ቤተክርስቲያን መጥቶ ግን የሚጠይቀውን አያጣም ማለት ነው። አትሊስት እንደ እህት በእህትማማችነት መንፈስ መነጋገር መቻል እሱ ነው። ከዛ እምነቷን ጠንቅቃ የምታውቅ እምነቷን ዲፌንድ ማድረግ የምትችል ስለ ክርስቶስ የትም በተገኘችበት ቦታ ሁሉ በህይወትም በተግባርም በቃልም በንግግርም መስበክ የምትችል ሴት መውጣት እንድትችል ነው። ያው ምሳሌ 31 ላይ ያለችው ሴት አለች አይደለም የተገለጸችው ልባም ሴት። እንደዚህ አይነት ማንነት ይዘን መውጣት እንድንችል ከዛ በኋላ ለምንመጣው በዛ ጊዜ ለነበሩትም አስበው ያዘጋጁት ጉባኤ ነበርና የተመሰረተው 13 ዓመት ምናምን ገደማ በዚህ ምክንያት ነው። ሌሎችም ብዙ ምክንያቶች አሉት። መማር አስፈላጊ ነው ምን ጊዜ። ግን ለምንድን ነው የተለየበት ምክንያት? ወንድሞችንም እኮ ስፔሲፊካሊ እነሱ የሚመለከት ጉዳይ መማር ያለባቸው አለ። ግን እዚህ ጋር ማስቀደም ያስፈለገው ያ ለመራመድ አንድ እግር መቅደም ስላለበት ነው። ዘመኑ ያመጣው ብዙ የተበላሸ አስተሳሰብ ግራ የሚገባን ነገር አይደለ ጥያቄ የሚፈጥርብን ብዙ ነገር አለና እነዛን በግልጽነት መመለስ እንዲቻል እርስ በርስም ለመደጋገፍና ለመረዳዳት በህይወት ውስጥ የሚገጥማቸውን ቻሌንጅ መወጣት እንዲችሉ ምሳሌና አራያነትን መከተል የሚችሏቸውን እህቶች በቅርበት ለማስተዋወቅ ስለነሱም ከነሱም የህይወት ልምድ ተሞክሮ ለመውሰድ የተዘጋጀ ጉባኤ ነው፣ ፕላትፎርም ነው። ክርስቶስ የሚገኝበት ነው። ሁለት ሆነን በስሙ ተሰብስበን ምን ለምነው እንደሚሰማው እና ቤተክርስቲያንም ደግሞ ሴቶችን ማስተማር ይችላሉ አይደለም የሚገባ በቦታው እምነት የሌለውን ማንኛውንም ሰው ያስተምራል። ስለምንጠየቀው የትም ቦታ እንመልሳለን። ግን የበለጠ ደግሞ ማስተማር ራሱ የኛ ድርሻ እስከማይመስለን ድረስ ኮምፕሊትሊ የተተወ ነው። ግን ህፃናት ማን ያዛቸው ቅርብ የሆኑ ሴቶች ናቸው ያልያዝናቸው የኛ ድርሻ ሆኖ ሳለ ሌሎችንም በሚገባው ሁኔታ ታናናሾቻችንን እህቶቻችንን ማንኛውም ሰው ቃለ እግዚአብሔርን የመንገር ኃላፊነታችንን የመወጣት እድልን እንዲሁም ደግሞ ድርሻና ሚናን ቤተክርስቲያን ውስጥ የሚሆን በዓለም ውስጥ ያለንን ድርሻ ከማስለየት አንፃር የሚያግዝ ሆኖ የተዘጋጀ ጉባኤ ነው። እሺ የእህቶች ጉባኤ መዘጋጀት አላማው እስኪ እናንተ ጋር አንቺም ጋር ያለው ነገር እስኪ አራት አላማዎችን ይዘን ነበረ የተነሳ ነው። አንደኛውና መጀመሪያው ጥያቄዎቻቸውን እዛው ማስመለስ ነበረ እናቶችን በማምጣት ማለት ነው። ሁለተኛው ቀደም እንዳልሽው ምሳሌ 31 ላይ እንዳለችው ልባም ሴቶችን ማውጣት ማገዝ ብንችል ቢያንስ እንኳን ማለት ነው በፈተናዎቿን በምን መልኩ ማለፍ እንዳለባት ልምድ ያላቸው እናቶችን ከሌሎች ደብራት ሰንበት ትምህርት ቤት ያደጉ ልምድ ያላቸውን በማስመጣት ማውጣት መቻል ነው የመጀመሪያ ዓላማችን አርገን ያዝ ነው። ሁለተኛው መጀመሪያ ጥያቄ ማስመለስ ነው። ሁለተኛ ልባም ሴትን ማውጣት እንድንችል በስጋው ደግሞ የምትመላለስ በምክረ ካህን የምትመላለስ እህቶችን ማፍራት ነው ሁለተኛ ዓላማችን። ሶስተኛውና ዋነኛ ዓላማችን አሁን ላይ ባይሆንም ለወደፊት አለ አይደለ ቀጣይ ትውልድን ስርዓት ያለው ትውልድን መፍጠር የምንችልበትን ሚንስ ለመፍጠር ነበረ እንትን ያልነው። ይህ ማለት እንዴት ነው?
ለምሳሌ እዛ ጉባኤ ላይ ያለች አንዲት ሴት ለራሷ አንደኛ ስርዓት ያላት ሆና ሳለች እህቶቿ ይኖሯታል፣ ቤተሰቡ ወደ ቤት ስትሄድ ቤተሰቦች ይኖሯታል፣ ትምህርት ቤት ስትሄድ ጓደኞቿን እነሱን ማበርታትና ማጠንከር የምትችል እንድትሆን ከዛም አልፎ ደግሞ ወደፊት እዛ ያለችው አንዲት ወጣት ሴት ነገ እናት ነች አይደለ? አሁን ላይ የምናያቸው ሀገራችን ላይ የምንሰማቸው ነገሮችን ምናምን ቀጣይ ላይ እንዳይተላለፍ ቢያንስ በትንሹ ነገ እናት ስለምትሆን ልጆቿን ስርዓት ያላቸው ልጆች በስርዓተ ቤተክርስቲያን የምታሳድግ እናት ቀጣዩን ትውልድ እነሷ ላይ አይደል ያለው ለቤተክርስቲያናችንም ጭምር ለቤተክርስቲያን የሚተርፉ ልጆች ለሀገር የሚተርፉ ልጆችን ከስር ኮትኩታ ማሳደግ እንድትችል ለረጅም ጊዜ ብለን በማሰብ ከእግዚአብሔር ጋር ጀምረናል ማለት ነው። አላማችን ይሄን ይመስላል። እስኪ እናንተ እሺ፣ ያው አላማው ያው ተመሳሳይ ነው፣ ብዙ ይራቅ አይደለም። ያው መንፈሳዊ ሴትን ለመፍጠር ነው። ሴት ከተማረች በቃ ነገር ሁሉ ጥሩ ነው የሚሆነው እና መንፈሳዊ ሴት መፍጠር ማለት ያው እህቴ እንደገለጸችው በሰፈር በማህበራዊ ኑሮ በእህቶቿ በወንድሞቿ በተናናሾቿ ከፍ ሲል በትዳሯ በዚህ ብቁ የሆነች አስተማሪ የሆነች መምህር እንድትሆን ነው እኛ የምንፈልገው እና የኛ አላማችን ያ ነው እና ከታላላቆችም እህቶች ጋር አብራ ሆና ተምራ ነገ ማስተማር የምትችል መንፈሳዊ ሴት ለመፍጠር ነው አላማው። ያ ነው እኛ ጋር ያለው። ስትልኝ ያው በቃ ዘርፈ ብዙ ነው፣ ብዙ ነገር የተገናኘ የተያያዘ ነው አይደለ? የመጀመሪያው ነገር እንደ ነፍስ እንደ ግለሰብ አንድ ሰውን ማዳን መቻል ነው። አንዲት ሴት ከዓለም ተጠርታ ወደ ቤተክርስቲያን የምትመጣበት አንደኛው መግቢያ በርም ነው። በዚህ ጉባኤ ትቀርባለች፣ ከዛ ግን ወደ ቤተክርስቲያን ወደ ቤተ መቅደስ እንድትቀርብ ነው ፍላጎቱ። መጨረሻው ከክርስቶስ ጋር ውህደት አንድነት ስለሆነ ወደዛ ጥሪ ነው። አንደኛ መግቢያ መንገድ ነው። ሁለተኛ ድርሻን ማስለየት ነው። ምንድነው ሰው እንግዲህ ለራሱ አማኝ ከሆነ በኋላ ለሌላ መትረፍ አለበት፣ ለራሱ ከሆነ በኋላ አይደል? እና ምን ማድረግ ይችላል የሚለውን ለማስለየት ለማወቅ በተረጋገጠ መልኩ ለመንገር ቢያንስ ሌላው ቢቀር ክርስቲያን ከሆነም በኋላ ክርስቶስ በእኛ ውስጥ መታየት መቻል እንዳለበት ማስረዳት ነው። እውነተኛ መንፈሳዊ ህይወቱን ለመያዝ ከመጣር ጋር እንግዲህ የክርስትና ህይወት የልምምድ ህይወት ነው፣ የመውደቅ የመነሳት ህይወት ነው። በወደቁ ጊዜ ተስፋ እንዳይቆረጥ ሁልጊዜም በመነሳት በመውደቅ በመነሳት ሂደት ውስጥ መደጋገፍ እንዲኖር እድሉን እንዲፈጠር ምክንያት ተደርጎ የተወሰደ ነው። ድርሻን ከማስለየት ባሻገር ትንሿን ቤተክርስቲያን ማጠናከር ነው። ያው ትንሿ ቤተክርስቲያን ሲባል ቤተሰብ ማለት ነው። ቤተሰብ ደግሞ ለመመስረት አባት እናት አሉ። እናት የምትሆነው ገና መጀመሪያ የተሰራች ሴት ናት። አባትነትም ስቲል ራሱን የቻለ ሮል ነው መማር ያለበት ነው። በአንድ እጅ አይጨበጨብም። ግን ስቲል አሁን ብዙ ነገር የተረሳ ይመስላል። እህቶች ጋር ያለ ነገር ትኩረት ተሰጥቶ ይሄ አንዳንድ ትምህርቶች ላይ ከመንቀፍ ከመስደብ ወይ ይሄ ስህተት ነው ከማለት ውጪ ስርዓት ይዞ ትምህርት የሚሰጥበት አይነት ሁኔታ የለም እና ያንን ቅርጽ ለማስያዝ ወደ የትንሿ ቤተክርስቲያን መጠንከር ላይም ድርሻና አስተዋጽኦ ለማበርከት ነው። እንዲሁም ደግሞ የኦርቶዶክሳውያን ሴቶችን ህብረት አንድነት ለማጠንከር መጨረሻውምና መጀመሪያውም ግን የሚሆነው እውነተኛ ኦርቶዶክሳዊ መንፈሳዊ ማንነት ነው። ልባም ስብዕና መያዝ መቻል ነውና እነዚህ ነበሩ አላማዎች። በሰንበት ትምህርት ቤቶቻችን ያሉ የእህቶች ሱታፌ የአገልግሎት ምን ይመስላል? እሺ ያው በእኛ ሰንበት ትምህርት ቤት ብልም ያው ብዙ ቦታ የሚታይ ነገር ነው። በሰንበት ትምህርት ቤቶች የእህቶች ተሳትፎ ብዙ አይደለም ከመዝሙር አገልግሎት ውጭ እኔ እንግዲህ የማየው ነው እና መዝሙር ክፍል ላይ በጣም ብዙ እህቶች ይሳተፋሉ። ሌላው ግን በተለይ ወደ አመራር ላይ ከፍ ሲል ብዙ አይታይም እና ያ ደግሞ ያው እያወቀች ነው ማወቅ እየቻለች ማድረግ እየቻለች ነው እዛ ጋር ያልበቃችውና የዚህ ትምህርቱም ዋና ዓላማ ሴቶችን ወደዛም ከፍ ለማድረግ ነውና አሁን እንደኛ ሰንበት ትምህርት ቤታችን ራሱ የተመሰረተችው በ5 ሴቶች ነው። ሲመሰረት ታሪክ ሲነግረን 5 ሴቶች ሆነው ነው ሰንበት ትምህርት ቤቱን የመሰረቱትና ከዛ በኋላም እየመጣ የማህበሩ ሰብሳቢ ጸሐፊ የተለያየ ትልልቅ ቦታ ላይ የነበሩ እህቶች ናቸው አሁን ወደኛ እስከሚወርድ ድረስ ማለት ነው። አሁን ግን እኔ ባለሁበት ብዙ አይደለም
ብዙ አይደለም። ስራ አመራር ላይም ስራ አስፈጻሚም ላይ ያለው የሴቶች ተሳትፎ የዚህን ያህል አይደለም እና እኛ ጋር ያለው ይሄ ነው። ቀደም ግን የነበረው በጣም ደስ የሚል በጣም ከነሱ እስካሁንም ድረስ ቤታቸው እየሄድን እየጠራናቸው ከነባር አባላቶች ጋር እንወያያለን ከትልቆች እህቶች ጋር እና አሁን ባለው ብዙ አይደለም ነው የሚለው። በፊት ግን በጣም ጥሩ ነበር። ያው ከአመሰራረቱ ጀምሮ በሴቶች ነው የተመሰረተው ሰንበት ትምህርት ቤታችን። እሺ አመሰግናለሁ። እኛ ጋር የሴቶች ተሳትፎ እንደሚታወቀው እኛ ጋር ይበዛል ብያቸዋለሁ ሴቶች እና ከክፍላት ጀምሮ ታች ያሉ ክፍላቶችን በብዛት ሴቶች ንቁ ሆነው የሚሳተፉበት ነው እና ደግሞ መማር ማስተማሩ አለ አይደለ በካሪኩለም መሰረተኛ ነው የምናስተምረውና ከ1 እስከ 12 ባለው ማለት ነው ከ1 እስከ 5 ያሉትን ክፍላቶችን እየገቡ ያስተምሩልናል። ክፍላት ላይ ደግሞ በመማር ራሱ ንቁ ተሳትፎ ያላቸው እንደውም ከወንዶች ይልቅ ሴቶች ናቸው። በስነ ስርዓት መጥተው ይማራሉ። ታች ያሉት ጋር ደግሞ የያዙልን እንዲሁ ሴቶች ናቸው። ክፍላት ላይ አገልግሎት ላይም ንቁ ሆነው እየተሳተፉ ነው። ላይ ያሉት ጋር እንዳልሽው ትንሽ እንትን የሚል ነገር አለ፣ ግን ደግሞ ታች ላይ በደንብ ንቁ ተሳትፎ አላቸው ማለት ነው። ደስ ይላል። እኛ ደብር ብዙ አገልግሎት ላይ ይሳተፋሉ እህቶች። ሁሉም ደብር ጋር እንዳለው ህፃናት አገልግሎት ላይ ህፃናትን ማስተባበር፣ ለትምህርት ማዘጋጀት፣ መዝሙር ማስጠናት የመሳሰሉትን ነገር ማድረግ ላይ ያሉበት እስከ አመራር ድረስ ከወንድሞች ጋር በጋራ በመሆን ለሰንበት ትምህርት ቤቱ የሚበጀው ምንድነው፣ ቃል እግዚአብሔር የበለጠ እንዴት ነው ለሰዎች መድረስ የሚችለው፣ እውነተኛ መንፈሳዊነትን ገንዘብ ማድረግ የምንችለው እንዴት ነው የሚለው ላይ አብሮ ቁጭ ብሎ መምከር መተጋገዝ አለ። ስለዚህ በስራ አመራርም ደረጃ የሰንበት ትምህርት ቤት ሆነው ያገለግላሉ። በደብርም ብንመለከት የስብከተ ወንጌል አገልግሎት ላይ በመሳተፍ ምሳሌ የሚሆኑ ጠንካራ ሴቶች አሉ። ለሐዋርያት እንኳን የትንሣኤውን ነገር በቅድሚያ የተናገሩት አይደል ሴቶች ናቸው። እግዚአብሔር የሰጠው ጸጋና ትንሣኤ ባይኖር ክርስትና ምን ነበር? ያንን ዋና መልእክት መናገር የሚችል የትኛውንም ትምህርት እንደሚገባ በሚገባው ቦታና ቤተክርስቲያን በሰራችልን ስርዓት መሰረት ማስተማር ይቻላል እና በዚያም ደረጃ በማስተማርም ስልጠናዎችን በመስጠት ለህፃናት ለማዕከላውያን ስርዓተ ቤተክርስቲያንን በተመለከተ ስፔሲፊካሊ ከሴትነት ጋር ተገናኝቶ ስርዓተ ቤተክርስቲያን የተለየ የሚያስተምረው ነገር አለ አይደል ያለው ነገር አለ። ስለዛ በማስተማርም ላይ ድርሻ አላቸው። መማርም አገልግሎት ካልነው የማርያምና የማርታን ነገር ይዘን ቁጭ ብሎ ይማራሉ፣ እንማራለን። አገልግሎት ሱታፊያቸው እንደዚህ ነው። በተፈለጉበት ቦታው ይገኛሉ። በገንዘብ የሚያገለግሉ አሉ። ኢቭን ትንሿን ቤተክርስቲያን ቀጥ አድርጎ ጠንክሮ በመያዝ ከዛ ቤተክርስቲያን ያልወጣ ሰው ቤተክርስቲያን የምታገኘው ማን ነው? በተጠምቆ ተሰብኮ ከጊዜ በኋላ የተመለሰ ሰው ካልሆነ በስተቀር እናት ናት ልጇን ይዛ ሄዳ የምታስጠምቀው። ከዛ ክርስቲያን ሆኖ ጸንቶ እንዲኖርም ፍቅረ እግዚአብሔርን ፍቅረ ሃይማኖትን መጋቢዎች እያስተማረች የምታሳድገው ሴት ናት፣ እናት ናት፣ ወይም ማንኛውም በዙሪያችን ያለ አሳዳጊ ሊሆን ይችላል። ስለዚህ በእነዚህ ሁሉ ድርሻዎች ውስጥ አሉ። በቤታቸውም ግዴታ ቤተክርስቲያን በመገኘት ብቻ አይደለም፣ በአገልግሎት ምክንያት የሚርቁበት ሁኔታ አለ። በስራ ቦታቸው እውነተኛ ክርስቲያን ሆኖ መገኘት እኮ ትልቅ ነገር ነው አይደል? እናንተ የዓለም ብርሃን ናችሁ ተብሏል። በአንድ ሰው ብርሃንነት ውስጥ ሰዎች ክርስቶስን መመልከት ከቻሉ ወደዛ መሄድ ከቻሉ ትልቅ ድርሻ ነውና በእነዚህ ሁሉ ሱታፌ አላቸው። በሰንበት ትምህርት ቤት ውስጥ ደግሞ ህፃናት ላይ ሞር ያተኮረ አገልግሎት አላቸው። በአመራርም እንደዚህ